ሰላም ጤና ይስጥልን አዊ ቢላል። ይህን ስራ ምን እንደሚባል እንድታስረዳን ነበር የመጣሁት። ይህ ስራ የሽመና ስራ ይባላል። የሸማ ስራ ይባላል። እና በሀገራችን መቼ ነው የተጀመረው? በሀገራችን በነገራችን ላይ ይህ ስራ ኢትዮጵያ ከምትታወቅባቸው ባህሎች እና ታሪካዊ ሴቶች መካከል አንዱ ነው። እንደውም ይሄ ባህላዊ አለባበስ ማለት ነው እና የተጀመረበት ጊዜ እንዲሁ በጣም የተደገፈ ባይሆንም አንዳንድ የጽሑፍ ማስረጃዎች እንደሚሉት ከ1 ዓመት በላይ እንዳስቆጠረ ይነገራል። እና በደንብ መታወቅ የጀመረው ከመቼ ጊዜ ጀምሮ ነው? ረጅም ዓመታትን አስቆጥሯል። አዎ በደንብ መታወቅ የጀመረው በአፄ ቴዎድሮስ ዘመን ነው። በዛኔ አንድ አህመድ ቦጋለ የተባለ ግለሰብ ነው ይላል ታሪክ ያነበብኩት። እሱ ነውና ለአፄ ቴዎድሮስ መጀመሪያ ጊዜ አረንጓዴ፣ ቢጫ፣ ቀይ ባንዲራ ሰራላቸው። ያ በዛ የተነሳ እሳቸውም ያው መረቁት፣ እጅን አይቆርጥም ብለው ያን የመረቁት እና ከዛ በኋላ ዳግማዊ አፄ ምኒልክ ደግሞ በቤተ መንግስታቸው ከ50 በላይ ሸማኔዎችን ሰብስበው ለባለሟሎቻቸው ሰርተው እንዲያለብሱ በደሞዝ ቀጥሯቸው ነበር። በጣም ገራሚ ነው። ዋው ዋው፣ ደስ ይላል። እናመሰግናለን።